Guys, aboard! Aboard! Fall back! በአሜሪካ እጅግ በጣም ከባድ ተቃውሞ ተቀሰቀሰ። ህዝቡም ከዳር ዳር ነቅሎ ወጥቷል። ከ11 በላይ የሚሆኑ ግዛቶች ዓለም አቀፍ በረራዎችን ሰርዘዋል። ብዙዎች ቆስለዋል፣ ብዙዎችም ሙተዋል። በኒውዮርክ፣ በቺካጎ፣ ሎስ አንጀለስ፣ ሳን ፍራንሲስኮ፣ ሲያትል፣ ቦስተን፣ ፊላዴልፊያ፣ ዴንቨር፣ ፖርትላንድ፣ ኒው ኦርሊንስ በእነዚህ ግዛቶች የአውሮፕላን በረራዎች ተቋርጠዋል። ወደፊትም ወደ ተለያዩ የአሜሪካ የሳንክቹዋሪ ሲቲ ግዛቶች አሁንም በረራዎች ሙሉ በሙሉ ሊዘጉ ነው። የፕሬዝዳንት ትራምፕ አስተዳደር ለስደተኞች የተላ ምግብ አበላቸው። ሽንት ቤትና መኝታ ክፍሉ አንድ ላይ ነው። ሰው እየተያየ ሽንት ቤት እንዲጠቀም አድርጓል። ስደተኞችን ከእንስሳት በታች ቆጥሯቸዋል የሚል ነው የተቃውሞው መነሻ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን የዚህን ሰበር ዜና ሙሉውን በቪዲዮ ጭምር እንድትከታተሉ የአክብሮት ግብዣችን ነው። አሁን በቀጥታ ወደ ዝርዝር መረጃውና ወደ ተቃውሞ ሰልፉ እናልፋለን። Anti-ICE protesters raging out of control, tensions boiling over outside the New Jersey detention center as Democratic lawmakers take their side against what they claim is inhumane conditions. Fucking Nazis! Back up! Get back, man! Get back! Step back! Guys, aboard! Aboard! Don't let him go through! Aboard! Fall back! Is this what you enjoy doing? We're behind the yellow line. Don't trespass! What are you doing? I'm behind the fucking line! I'm behind the line! What? What? You wanna do it? Do it! I'll fucking record your ass just like you do to me. Can you see the line? Free!
Just had lunch with two amazing Ukrainian women. What the fuck you have to say? The people have been coming like in and out. Who the fuck do you think you are? Which dressing is on you? You're a fucking shame. They want your ass dead too, motherfucker. You think you're fucking different or some shit? Bitch, you're fucking brown. You look fucking pathetic. You're gonna burn in hell, motherfucker. Yeah. How you like that, you fucking Nazi scum? You know who the fuck you are, right? You know exactly who the fuck you are. And by the way, I just saw ICE agents point. በመግቢያችን ላይ ባጭሩ ቀንጨብ አድርገን ያስቃኘናችሁ ቪዲዮ ትውልድ አሜሪካውያን ከዳር ዳር ተጠራርተው እስካፍንጨው ከታጠቀው የአይሲ ፖሊስ ጋር ፊት ለፊት ሲላተሙና ሲጋፈጡት የሚያሳይ ነበር። የግጭቱና የተቃውሞ ሰልፉ ምክንያት ደግሞ ትውልድ አሜሪካውያን በዚህ በአሜሪካን ሀገር ሲኖሩ ተቸግረው ወይም ደግሞ ስለራሳቸው አንድ ነገር እንዲስተካከልላቸው ፈልገው አይደለም። ስለኛ ስለ ስደተኞች ያደረጉት የተቃውሞ ሰልፍ ነበር። የነገሩ መነሻና ስር መሰረቱ ደግሞ እጅግ በጣም የሚያሳዝን የሚያስለቅስና ልብ የሚሰብር ነበር። ነገሩ እንዲህ ነው። በኒው ጀርሲ ግዛት ኒውዮርክ ከተማ በሚገኘው የዲላል ሆል የስደተኞች ማቆያ ማዕከል ውስጥ ስደተኞች የተላ ምግብ ይቀርብላቸዋል። ፊት ለፊት እየተያዩ አንዱ አንዱን እያየው ሽንት ቤት ይጠቀማሉ። ከፍተኛ የሆነ የንጽህና ጉድለት ያለበት ስደተኞች በዚህ ማቆያ ጣቢያ ውስጥ እንደ ሰው ሳይሆን እንደ እንስሳት የሚቆጠሩበት ሁኔታ ተፈጥሮ ነበር። ይህን ካዩ በኋላ ታዲያ ትውልድ አሜሪካውያን በጭራሽ ስደተኞች ጎረቤቶቻችን እኛን በማገዝ አሜሪካን በማገዝ የአሜሪካን ኢኮኖሚ በመገንባት የሚታወቁ ስደተኞች እንደዚህ አይነት የሰብአዊ መብት ጥሰት ሲደርስባቸው ማየት አንፈልግም በሚል ነው አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እንደዚህ ፊት ለፊት ከፕሬዝዳንት ትራምፕ አሪዮስ የሆኑ ከፕሬዝዳንት ትራምፕ እጅግ ጨካኝ ጌስታፖ ከሆኑ የአይሲኢ ፖሊሶች ጋር ፊት ለፊት የተጋፈጡት። የግጭቱ መነሻ ደግሞ በዝርዝር ላቀርብላችሁ ነው። በዚህ የስደተኞች ማቆያ ማዕከል ውስጥ ማለትም በኒው ጀርሲ ግዛት በኒውዮርክ ከተማ በሚገኘው የዲላል ሆል የስደተኞች ማቆያ ውስጥ የተፈጸመው ግፍ፣ በስደተኞች ላይ የተደረገው የሰብአዊ መብት ጥሰት እንኳን አሜሪካ ያላችሁ ሌላ ዓለም በጣም ጽንፈኛ የሚባሉ አምባገነን የሚባሉ እንደ ፓኪስታንና ሌሎች አካባቢዎችም ነው እንጂ የሚመስላችሁ በጭራሽ አሜሪካ ይሄን ታደርጋለች ይሄን ትሰራለች ብላችሁ አትገምቱም፣ አታስቡም። በተለያየ ዓለም የሰብአዊ መብት ተሟጋቾች ከአሜሪካ በመምጣት ሲንቀሳቀሱም ሲዞሩም ኢትዮጵያን ጨምሮ የተለያዩ ሀገራት መንግስታት በእስረኞች ላይ ግፍ ይፈጽማሉ እያሉ ሪፖርት ሲያደርጉ አሁን ግን በራሳቸው አገር በራሳቸው ግዛት በራሳቸው አስተዳደር ይሄን የዓለም ህዝብ ለመመልከት ችሏል። አንድ የኮንግረስ አባል ሴናተር ኮሪ ቡከር ይባላል። ማዕከሉን ከጎበኘ በኋላ በውስጡ ያለውን ሁኔታ ሰብአዊነት የጎደለው የሞራል እድፍ ስደተኞችን ወይም የሰው ልጅ ከእንስሳት በታች የመቁጠር ሂደት በዚህ የስደተኞች ማጎሪያ ጣቢያ ተመልክቻለሁ ብሎም መረጃውን ይፋ ያደርጋል። ስደተኞች ደግሞ ሁኔታው ከጊዜ ወደ ጊዜ እየባሰ በመሄዱ እጅግ ከባድ የሚባል የረሃብ አድማ አድርገዋል። የረሃብ አድማና የስራ ማቆም አድማው በዴላኒ ሆል ውስጥ ያሉ ታሳሪዎች
የሚደረግባቸውን ግፍና ያያያዝ የሥነ ምግባር ጉድለት ለዓለም አቀፉ ማህበረሰብ ያጋለጠ ነበር። የተበላሸ ምግብ ይቀርብላቸዋል። ሕግ አውጪዎች እንደገለጹት እንዳዩትና እንደታዘቡት ታሳሪዎች የሚሰጣቸው የምግብ መጠን በጣም አነስተኛ ከመሆኑም በላይ እጅግ በጣም ዝቅተኛ ነው። ምግቡ ውስጥ በተደጋጋሚ ትላትሎች በግልጽ ባይን ይታዩበታል። በትልቁ ወጥ ቤት ውስጥም በጣም ቆሻሻ የበዛበትና በርካታ ትላትሎች ግድግዳው ላይ ዕቃዎቹም ላይ ጭምር ታይተዋል። ይህ እጅግ በጣም አስቀያሚ ነው። እነዚህ ስደተኞች የሰሩት ምንም አይነት ወንጀል የለም። ክሪሚናል ሪከርድ የለባቸውም። የፍትሐ ብሔር ወንጀል ነው ያለባቸው። አንድ ሰው ወደ እስር ቤት ሲገባ ሁልጊዜም ወንጀል ላይሰራ ይችላል። አንዳንዴ በፍትሐ ብሔር ወይም በገንዘብ ነክ ነገሮች ሊታሰር ይችላል። አንዳንዴ ደግሞ ወንጀል ሰርቶ ክሪሚናል በሆነ መንገድ ሊታሰር ይችላል። እነዚህ ስደተኞች ወደ አሜሪካን ሀገር ሲገቡ ሕጋዊ የሆነ ወረቀት የላችሁም በሚል ነው የታሰሩት። ይህ ደግሞ አስተዳደራዊ ክስ እንጂ የወንጀል ክስ አይደለም። ፕሬዚዳንት ትራምፕና የሱ ጋሻ ጃግሬዎች ግን እያደረጉት ያለው ነገር ምንድን ነው? እነዚህን ስደተኞች ልክ የክፉ ወንጀል እንደሰሩ የጦር ወንጀል እንደሰሩ አድርጎ ነው እያሰቃያቸው የሚገኘው። ከባድ የሕክምና ክህደት እና ቸልተኝነት ታይቷል። በማዕከሉ ውስጥ ሰዎች ፊት ለፊት ሲሞቱ እየታዩ በጊዜውና በወቅቱ ቢታከሙ መዳን እየቻሉ ነገር ግን የማዕከሉ ሰራተኞች ዝም ብለው ይመለከቷቸው ነበር። ስደተኞች እንዲሞቱ ይፈለግ ነበር። ለምሳሌ ያክል የቀረበች አንዲት ነፍሰ ጡር ሴት ተገቢውን ቅድመ ወሊድ ክትትል ባለማግኘቷም ሕይወቷ ማለፉ ተዘግቧል። እንዲሁም ሌሎች በርካታ ታማሚዎች የጤና ባለሙያዎች ቢኖሩ 100% መዳን እየቻሉ እዚህ አሰቃቂ የስደተኞች ማጎሪያ ጣቢያ ሲሞቱ ታይተዋል። የተሳታፊዎች ማንነትን በመመልከትም መረጃ ወጥቷል። ይህ የሚያሳየው እንግዲህ ሴናተር ቡከርን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተሟጋቾች እንደምንም ብለው በሆነች አጋጣሚ ለመግባት ነው የሞከሩት። ለብዙ ጊዜ ወደዚህ የስደተኞች ማቆያ ጣቢያ ማንም እንዳይገባ ተዘግቶ ተከልክሎ ነበር። ጭራሽ ካሜራ ይዞ መግባት በጭራሽ አይቻልም። ምክንያቱም እዚህ ውስጥ የሚሰራው ግፍና ሰቆቃ ስለሚጋለጥባቸው ነው። ሴናተር ቡከርና ዓለም አቀፍ የሰብአዊ መብት ተሟጋቾች ግን እንደምንም ብለው የሆነች አጋጣሚ አግኝተው ውስጡን ለመጎብኘት ሞክረው ነበር። ከዛ በኋላ ነው ነገሮች የተጋለጡት። ታዲያ ይህን የሰሙ ትውልደ አሜሪካውያን ከዳር ዳር ተንቀሳቅሰው ነው ይህን አካባቢ ይህን የስደተኞች ማቆያ ጣቢያ ዙሪያውን ከበው ገንጥለን ካልገባን ሰብረን ካልገባን ስደተኞችን ከዚህ ውስጥ ካላወጣን አንንቀሳቀስም ብለዋል። አሁን ይህ ቪዲዮ እስከሚቀርብባት ሰዓትና ደቂቃ ድረስም ተቃውሞው አልበረደም። ይህን የስደተኞች ማቆያና ማጎሪያ ማሰቃያ ተቋም የሚመሩት ደግሞ ጂኦ ግሩፕ የሚል ብራንድ ይዘው የሚንቀሳቀሱ ግለሰቦች ናቸው። ኩባንያው ከፕሬዚዳንት ትራምፕ በሚሊዮን የሚቆጠር ዶላር በየቀኑ ነው የሚያገኘው። በቀን እስከ 500,000 እስከ 1 ሚሊዮን ከዛ በላይም የሚሆን የአሜሪካ ዶላር ነው የሚያገኘው ለዚህ የስደተኞች ማጎሪያ ተቋም ማለት ነው። ተቋሙ በጣም ማቀዝቀዣዎቹ በሙሉ የተበላሹ የማይሰሩ፣ ማዕከሉ የሚገኝበት አካባቢ ደግሞ የተለያዩ ፍሳሾችና የኬሚካል ጽዳጅና ቆሻሻዎች በቀጥታ ቅርብ የሆኑበት የሰው ልጅ እንዲኖር ሳይሆን እንዲማርና እንዲታረም ሳይሆን በዚሁ አጋጣሚ እንዲሞቱ ታቅዶ የተዘጋጀ ቦታ መሆኑን እነዚህ ሴናተሮችና ዓለም አቀፍ የሰብአዊ መብት ተሟጋቾች አጋለጡ። የጎዳና ላይ ግጭቱን ስንመለከት እንግዲህ በማዕከሉ ውስጥ ስላለው ሁኔታ መረጃዎች ወደ ውጭ መውጣት ሲጀምሩ በዚህ የስደተኞች ማጎሪያ ተቋም በርና በአካባቢው ላይ እጅግ ከባድ የሚባል ተቃውሞ ነው የተነሳው። የአይሲ ፖሊሶችም እንደምትመለከቷቸው ከቁጥጥራቸው ውጭ እስኪሆን ድረስ በአካባቢው የሚገኙ ትውልድ አሜሪካውያን ይሄን ተቋም ካላፈረስን ብለዋል። የአይሲ ኤጀንቶች ፊታቸውን ተሸፍነዋል። እንደምትመለከቷቸው ሁሉም ፊታቸውን ተሸፍነዋል።
ኬሚካል በነዚህ ተቃዋሚዎች ላይ እየረጩ እንዲሁም እየገፈተሩም እየጣሉም እየተማቱም አልፎ አልፎም እየተኮሱም ጭምር በርካታ ተቃዋሚዎችን አስረዋል፣ አቁስለዋል። አሁን ደግሞ የሞቱም አሉ የሚባሉ መረጃዎች እየወጡ ነው። ተቃዋሚዎቹ ለህይወታቸው የማይሳሱ፣ የማይፈሩ፣ የማይደነግጡ ናቸው። በቪዲዮ ላይ ሲሳደቡ ሰምታችኋቸዋል። ፊት ለፊት ፋኪው አይሲ እያሉ ነው በቀጥታ የሚናገሯቸው። የአይሲ ፖሊሶቹ ደግሞ ደንግጠው ቆመዋል። ቪዲዮዎቹ እንደሚያሳዩት ተቃዋሚዎቹ በመኮንኖቹ ላይ ከፍተኛ የስድብ ቃላትና ጩኸትን ሲያሰሙ ሲሰነዝሩ ነበር። የትራፊክ መኮንኖች፣ ልዩ ልዩ የአይሲ ኤጀንቶች ሁሉም በዚህ ላይ ቁመው ሲመለከቱ፣ ተቃዋሚዎቹ ግን ቆሻሻዎችን፣ ባልዲዎችን፣ ጃንጥላዎችን፣ ብዙ ነገሮችን ይወረውሩባቸው ነበር። ዓላማቸው ይሄን ተቋም ገንጥለው በመግባት ስደተኞችን ማውጣት ነው። በዚህ ከባድና አስደንጋጭ የተቃውሞ ሰልፍ ላይ አንድ የአሜሪካ ሴናተር ጉዳት ደርሶበታል። የኒው ጀርሲው የአሜሪካ ሴናተር አንዲ ኪም ሁኔታውን ለማረጋጋት በቦታው ተገኝተው በነበረበት ወቅት ነው ጥቃት የደረሰበት። ሴናተሩ ሁኔታውን ለማብረድ በአይሲኢ ጋሻ ጃግሬዎች ፊት ለፊት በቆሙበት ወቅት የፔፐር ስፕሬይ ተረጭቶበታል። በሁኔታውም በጣም ነው የተበሳጨው። እሱ የሄደው ሁኔታውን ለማርገብ ነበር። የአይሲኢ ኤጀንቶች ግን በቀጥታ ነበር ፊቱ ላይ የኬሚካል ርጭት ያደረጉበት። ሴናተር አንዲ ኪም በማህበራዊ ሚዲያ ገጹ በመቅጽበት ነበር በጽሁፍ መልእክቱን ያስተላለፈው። ዛሬ ያየሁትና የደረሰብኝ ነገር እጅግ በጣም አሳፋሪ ነው። ዲላኒ ሆል ከሽፏል፣ ፈርሷል፣ አብቅቷል። ይህንን ማስተካከል የሚቻለው ማዕከሉን ሙሉ በሙሉ በመዝጋትና በመዝጋት ብቻ ነው። የሚገርም ሴናተር ነው። ይሄን ተከትለው ነው እንግዲህ በርካታ ትውልድ አሜሪካውያንም ከዳር ዳር በመንቀሳቀስ ወደዚህ ተቋም በመሄድ ይህ የስደተኞች ማቆያ ተቋም ካልተዘጋ ብለው ከአይሲኢ ኤጀንቶች ጋር ፊት ለፊት የተላተሙት። የኒው ጀርሲዋ ገዥ ሚኪ ሸሊር ደግሞ እንዲሁ ተናግራለች። የፌዴራል ወኪሎች ድርጊት እጅግ በጣም ያሳዝናል። ገዢዋም አክላም የግዛቱ የጤና ባለስልጣናት በማዕከሉ ውስጥ ምርመራ ለማካሄድ ፈልገው እንደነበር፣ ነገር ግን ሙሉ በሙሉ እንዳይገቡ መከልከላቸውን እኛም ጭምር መከልከላችን ይታወቅልን ስትል ተናግራለች። የፌዴራል ባለስልጣናት ግን የረሃብ አድማ መኖሩንና የታሳሪዎች አያያዝ መጥፎ መሆኑን በጽኑ አስተባብለዋል። በሚገርም ሁኔታ መቼም መንግስትና ፖለቲከኛ የሆነውን ሐቁን መሬት ላይ ያለውን ከመካድ ወደ ኋላ አይሉ። ለወንበራቸው ጽናት ሲሉ ይመስለኛል፣ ለዚች ዓለም ገዥ ለመሆን ይመስለኛል ይሄን የሚያደርጉት። በጣም የሚያሳዝን ነገር ነው። የሚካድ ነገር አይደለም። ፕሬዚዳንት ትራምፕ ከዚህ በፊት ሬኒ ጉድና አሌክስ ፕሪቲ በቀጥታ በአደባባይ ሲረሸኑ የሰጡትን ምላሽ ተመልክተን ነበር። ክደት የተሞላበት ነገር ነው የተናገሩት። አሁንም ይሄን እየካዱ ነው የሚገኙት። ከዚሁ ጋር በተያያዘ በአሜሪካ ከ11 በላይ በሚሆኑ የሳንክቹዋሪ ሲቲ ተብለው በሚጠሩ ግዛቶች ዓለም አቀፍ የአውሮፕላን በረራዎች እንዳይካሄዱ የፕሬዚዳንት ትራምፕ አስተዳደር አስቸኳይ መመሪያ አስተላልፏል። ሁኔታው በጣም አስደንጋጭ ነው። ይህ ውሳኔ ከተወሰነ ቆየት ያለ ቢሆንም ግን ትናንትና ዛሬ ነው መተግበር የጀመረው። አሁን በርካታ ዓለም አቀፍ በረራዎች ተሰርዘዋል። ሁኔታውም አስደንጋጭ ሆኗል። የአውሮፕላን ማረፊያ ጣቢያዎቹም እጅግ በጣም ተረብሸዋል። የአውሮፕላን ማረፊያ ጣቢያዎቹ በዝርዝር የሚከተሉት ናቸው። ኒውዮርክ ሲቲ የሚገኘው ትልቁ የአውሮፕላን ማረፊያ ጣቢያ፣ ኒውአርክ የሚገኘው ትልቁ የአውሮፕላን ማረፊያ ጣቢያ። ኒውዮርክ እና ኒውአርክ እንደምታውቁት እዚህ አሜሪካን ሀገር የምትኖሩ ሁለት የተለያዩ ግዛት ውስጥ ያሉ ከተሞች ናቸው። ሁለቱም ተጠቂ ሆነዋል። ቺካጎ፣ ሎስ አንጀለስ፣ ሳን ፍራንሲስኮ፣ ሲያትል፣ ቦስተን፣ ፊላዴልፊያ፣ ዴንቨር፣ ፖርትላንድ፣ ኒው ኦርሊንስ በእነዚህ ግዛቶችና ከዚህ በላይም ሌሎችም ግዛቶች አሉ እየተባሉ ነው። በእነዚህ ግዛቶች ዓለም አቀፍ በረራዎች እንዳይካሄዱ ሙሉ በሙሉ የፕሬዝዳንት ትራምፕ አስተዳደር በሩን ጥርቅም አድርጎታል።
በዚህ ጉዳይ ላይ እንግዲህ የዲፓርትመንት ኦፍ ሆምላንድ ሴኩሪቲን እንዲመራ በቅርቡ የተሾመው ማርክዊን ሙሊን በፎክስ ኒውስ ቀርቦ ማብራሪያ ሰጥቷል። ጋዜጠኛውም እንዲህ የሚል ነገር ቀድሞ አንስቶለት ነበር። ከቁጥጥር ውጭ የሆኑ የአይሲኢ የስደተኛ ተቃዋሚዎች በየቦታው እየተንቀሳቀሱ ነው። የዲሞክራቲክ ህግ አውጪዎች ሰብአዊነት የጎደለው ሁኔታ ነው ብለው በሚያነሱት ቅሬታ ከተቃዋሚዎቻቸው ጎን በመቆማቸው በኒው ጀርሲ ማቆያ ማዕከሎች ውጥረቱ ነግሷል። ሁኔታው ተባብሰዋል። በአካባቢው ያለው ነገርም ስጋት ደቅነዋል። እናም ክቡር ሚኒስቴር እነዚህ ሁኔታዎች ለሁኔታው በቂ ናቸው ብለህ ታስባለህ ወይ የሚል ጥያቄ ቀረበለት። እነሱ ግን የሀገር ውስጥ ደህንነቱ እየዋሸን ነው ይላሉ። ስለዚህ ተቋማቱ ደረጃውን የጠበቁ ናቸው ሲሉ እነሱ እናንተን ውሸታም እያሏችሁ ነው ብዬ አስባለሁ። ለነሱ ምን ትላላችሁ? ምን ትመልሳላችሁ? በዚህም የማቆያ ማዕከል ውስጥ የተላ ምግብ ይቀርባል ወይ አይነት ጥያቄ ነው። እንግዲህ ሽንት ቤትስ ሰዎች ፊት ለፊት እየተያዩ ይጠቀማሉ ወይ? ሰዎችስ በጤና ባለሙያ እጥረት ወይም በጤና ችግር እዚህ እየሞቱ ነው የሚባለው ነገር እንዴት ነው የሚለውንም ለዋናው ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ ነው እንግዲህ ጥያቄውን ያቀረበው። ምናልባት ለአሜሪካ አጠቃላይ ለመንግስታዊ ስርዓቱ አዲስ የሆናችሁ ካላችሁ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በቀጥታ ተጠሪነቱ ለፕሬዚዳንት ትራምፕ ነው። በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስር ደግሞ አይሲ አለ። እንዲሁም ደግሞ የአሜሪካ የኢሚግሬሽን መስሪያ ቤት አለ፣ ሲቢፒ አለ። ኤርፖርት ውስጥ ደግሞ ፍተሻ የሚሰሩ ተቋማቶች አሉ፣ ቦርደር ላይ የሚጠብቁ አሉ። እነዚህም በሙሉ የሚቆጣጠር ነው እንግዲህ በአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው። ለሱ ነው ይሄ ሁሉ ጉድ እንደ ጥያቄ ሆኖ የቀረበለት። የሱ ምላሽ ደግሞ እንዲህ የሚል ነው። DHS Secretary Markwayne Mullin joins us now. Mr. Secretary, you said these conditions are adequate for the situation. They say that the Homeland is lying, so I guess they're calling you a liar when you say the facilities are up to standard. What do you say to them? Well, Cory Booker and I talked about his visit to the detention center. If you listen to what he says conditions need to change. But we fall within federal compliance. This isn't a Holiday Inn, Brian. We're not providing luxury housing. What we're doing is we're providing a sanitary place for them to be detained. Remember, we're detaining murderers, we're detaining rapists, pedophiles, drug dealers, gun traffickers. I mean, we have some real serious criminals there. Plus, every one of them broke the law. That's why they're there to begin with. And we're providing them 3 meals a day. We're meeting the calorie standard. And as I told Cory Booker and I told the other representatives that called me, I said, listen, they have commissary. If you want to put money on their books, put money on their books. That's fine. But we not only provide them a safe place to stay and the food and a place to sleep, but we're also giving them a convenience store to be able to buy. እናም የሰጠውን ምላሽ ሰምታችሁታል፣ አዳምጣችሁታል። እኛ ከፌዴራል ህግ መመሪያዎች ጋር እየተስማማን ነው፣ ተባብረንም እየሰራን ነው፣ ህጎችን እያከበርን ነው። ይህ እኮ ሆሊዳይ ሆቴል አይደለም። እኛ የቅንጦት መኖሪያን እያቀረብን አይደለም። ባጭሩ እስር ቤት መሆኑን አትርሱት እያለ ነው። እያደረግን ያለነው እነሱ የሚታሰሩበት ንጹህ ቦታ ማቅረብ ነው። ያስታውሱ፣ እኛም እያደረግን ያለነው እሱን ነው ይላል። እናም ደግሞ እኛ እያሰርን ያለነው ነፍሰ ገዳዮችን፣ ዘራፊዎችን፣ ደፋሪዎችን፣ የህፃናት አስገዳጆችን፣ ያደገኛ እጽ አዘዋዋሪዎችን፣ የጦር መሳሪያ አዘዋዋሪዎችን ነው እያሰርን ያለው። ለነሱ ይሄም ሲያንሳቸው ነው፣ ይሄም ሲበዛባቸው ነው ማለቱ ነው። እንግዲህ ማለቴ እዛ ውስጥ በጣም ከባድ የሆኑ ወንጀለኞች አሉን። በተጨማሪም እያንዳንዳቸው ህግ ጥሰዋል። ስለዚህ የተበላሸ የተላ ምግብ ቢበሉም ችግር የለውም እያለ ነው። ፊት ለፊት እያየናቸው ታመው ቢሞቱም ችግር የለውም። ፊት ለፊት አንድ መጸዳጃ ቤት 3-4 ሆነው እየተያዩ የሚተኙበት ክፍል ውስጥ ቢጠቀሙም ችግር የለውም እያለ ነው ሰውየው ያለው። ጭካኔ የተሞላበት ንግግር ነው የሚናገረው። ለጀማሪው እዛ የተገኙበት ምክንያት ያ ነው እና እኛ በቀን 3 ጊዜ ምግብ እያቀረብንላቸው ነው፣ እየጠገቡ ነው፣ እየበሉ ነው የሚለው። የካሎሪ መስፈርቱን ደግሞ ያሟላ ነው። በባለሙያ አይተነዋል። የካሎሪ መጠኑ ልክ ነው፣ የተመጣጠነ ምግብ እየበሉ ነው እና ለካሎሪ
ለኮሪ ቡከር ለዛ ለሰናተሩ ማለት ነው እንዲሁም ለደወሉልኝ ለሌሎች ተወካዮች እንደነገርኳቸው ስሙኝ እነሱ ካቲና አላቸው አልኳቸው ነው የሚለው እንግዲህ እናም በአካውንታቸው ላይ ገንዘብ ማስገባት ከፈለጉ በአካውንታቸው ላይ ገንዘብ ያስገቡ ያ ችግር የለውም እኛ ግን አስተማማኝ የመቆያ ቦታ ምግብና ምኝታ አዘጋጅተንላቸዋል የሚል አይነት መግለጫ ነው እየሰጠ የሚገኘው ግለሰብ food and a place to sleep but we're also giving them a convenience store to be able to buy products out of so we're going above and beyond the fact is this is political theater Brian and they know this and I have no respect for people that would rather defend criminals than actually to pay attention to their safer streets because of ICE and President Trump's policies. So do you think, I don't know if you can see the monitor, but we're splitting the screen with some of the riotous behavior yesterday and the day before. Do you think they want this? Do you think this benefits them politically? It absolutely does. This is what their base is all about, this extreme left base that is anti-police. You have Chuck Schumer, who's never had a job outside of politics in his entire adult life for 40 years, that just believes in this continued political theater, and they're stirring the pot, as I would say. And this right here is what's causing us to have to make decisions on prioritizing where we put federal officers. We've called local police, we called state police multiple times. Listen, I know the law enforcement there would love to respond because of Governor Sherrill's behavior and what the governor is doing. He's not allowing public officers and state officers to respond. So since they won't respond and help protect the streets, because we're not saying protect our building, we're saying protect the streets, allow our employees to go in and out, allow these transfers to happen. If they're not allowing it, then we got to prioritize federal police officers, and that may affect ባለስልጣኑ አሁንም ንግግሩን አላቆመም ቀጥሎበታል ይህ የፖለቲካ ፍጆታ ነው እኛ ሁሉንም ነገር በህግና በስርዓት እየሰራን ነው የግራ ዘመም ፖለቲከኞች ያመጡት ጣጣ ነው የግራ ዘመም ፖለቲከኞች በአሜሪካን ሀገር ውስጥ ሰላም እንዲሰፍን አይፈልጉም ለዚያ ነው እነዚህን ወንጀለኛና ጋንጊስተር ስደተኞች እነሱን በመደገፍ ላይ የተጠመዱት ይህ የፖለቲካ ፍጆታ ነው በሚል ምኑም የማይገባም ከነገሮቹ ጋር አብሮ የማይሄድ መግለጫም እየሰጠ ይገኛል ይህ ግለሰብ እናም ዋናው ነጥብ እንዲህ ሲል ተናገረ እንደ ቺካጎ ኒውዮርክ ሎስ አንጀለስ እና ሌሎችም ያሉ የስደተኞች መጠለያ ከተሞች ይሄ ሳንክቹዋሪ ሲቲ የሚባሉት ወደ ሆኑት ቦታዎች ሁሉ ዓለም አቀፍ በረራዎችን ለማቆም ሙሉ በሙሉ እቅዳችን አጠናቀናል ይላል ስለዚህ ዛሬ ነገ እና ከነገ በኋላ ከላይ መግቢያችን ላይ ከዘረዘርናቸው ከ11 በላይ ከሚሆኑ የአሜሪካ ሳንክቹዋሪ ሲቲ ግዛቶች ውስጥ ዓለም አቀፍ በረራዎች ሙሉ በሙሉ ይቆማሉ ማለት ነው ስለዚህ ወደ እነዚህ አየር ማረፊያዎች ከእንግዲህ ዓለም አቀፍ በረራዎች አይኖሩም አይደለም ሁሉንም እላለው ማለት አይደለም እኔ እያልኩ ያለሁት አሁን በኒው ጀርሲ እየሆነ እንዳለው አይነት ሁኔታዎች ሲያጋጥሙን የአካባቢው ህግ አስከባሪዎች መንገዶቻቸውን የፌደራል መንገዶችን ሳይሆን የከተማውን መንገዶች ለመጠበቅ ስለማይረዱን ስለማይተባበሩን ከኛ ጋር በማይቆሙ የሳንክቹዋሪ ሲቲ አውሮፕላን ማረፊያዎች በሙሉ ዓለም አቀፍ በረራዎችን እንሰርዛለን የሚል አይነት መግለጫ ነው እየሰጠ የሚገኘው የተከበራችሁ አድማጭ ተመልካቾቻችን በጣም ብዙ ነው የተናገረው ነገር ከፊሉን ነው ያቀረብንላችሁ ባጭሩ ግን የተናገራቸው ዋና ዋና ነጥቦች ሲጠቃለሉ ምንድነው እነዚህ ሳንክቹዋሪ ሲቲ የሚባሉት ስደተኞችን ወንጀለኞችን በውስጣቸው ደብቀው በመያዛቸው ከፌደራል የአይሲ ኤጀንቶች ጋር ስለማይተባበሩ ከኛ ጋር ስለማይተባበሩ አውሮፕላን ማረፊያ ጣቢያዎቻቸው ውስጥ የሚሰሩ የደህንነት የፍተሻ ባለሙያዎችን በሙሉ እነሱን እናባራለን ደመወዝም አንከፍልም ዓለም አቀፍ በረራዎች ይቋረጣሉ ወደ እነዚህ ግዛቶች ውስጥ የሚገባ ምንም አይነት ዓለም አቀፍ በረራ አይኖርም የሚል መልእክት ነው ያስተላለፈ ያለው አሁን ለተነሳው አመጽና ረብሻ ደግሞ በተለይ ደግሞ ይህ እጅግ አስቀያሚ ለሆነው የስደተኞች ማቆያ ጣቢያ ስለሱ ሲናገር ደግሞ ካሎሪሩ የተመጣጠነ ነው የሚለው በቂ የተመጣጠነ ምግብ ደህንነቱ የተጠበቀ ምግብ እያቀረብንላቸው ነው
ምንም ችግር የለውም የሚል ምላሽ እየሰጠ ይገኛል። የእናንተን አስተያየት ደግሞ ኮሜንት መስጫው ሴክሽን ላይ እንጠብቃለን። ለዛሬ ከአሜሪካ የኢሚግሬሽን ፖለቲካ አጠቃላይ ከፕሬዝዳንት ትራምፕ የስደተኞች እይታና የፖለቲካ አይዲዮሎጂ ጋር ተያይዞ እንዲሁም ከተነሳው ተቃውሞ ጋር ተያይዞ እንዲሁም ደግሞ በዓለም አቀፍ ደረጃ ከተሰረዙ በረራዎች ጋር ተያይዞ ያቀረብንላችሁ ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ